መጽሐፉን በመጽሐፍ ደረጃ ነው የምፈልገው። ይሄ ማለት ነው። ይሄ መጽሐፍ ነው። በመጽሐፍ ደረጃ መጽሐፉን ፈልገዋለሁ። እንደው ከተወደደ እዚህን ያህል እንኳን አውጥቼ ገዛዋለሁ። ይሄው ራዕይ ማርያም ማለት ነው። ይሄው አራስ፣ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላን ከፈሳሽ ያለባትን ፈረስ፣ አህያ፣ ግመል የሚያደርጉ ምድሩን ሰንጥቀው የሚያደርጉ ወንዱን ግብረ ሰዶምም ገሞራን የሚያደርጉ ካህኑ ሌሎቹን ሚስትም ከወንድ ወይንም ከነዚህ ቢሄዱ ሁሉ ኩነኔያቸው ይህ ነው አለኝ ይላል። ኦኬ ብሔር ጠቅሶ ማለት ነው። ሻንቅላ የተባለ የጉምዝ ህዝብ ማለት ነው። ጋምቤላዎቹ ጉምዞቹ፣ ጋላ የተባለው ኦሮሞ ማለት ነው። የኦሮሞን ህዝብ ትልቁን ህዝብ። ክራይም ማለት ይሄ ነው። የጎጃምን ህዝብ ገነት አይገባም ብለህ የፈረድክበት በመጽሐፍቶቻችሁ ወደ ጦጣና ከርከሮነት ይቀየራሉ ብላችሁ አላችሁ ማለት ነው። ክራይም ማለት ይሄ ነው። ከዚህኛው ጀምራ ነው ኤርሚዬ ከዚህ የሚለው መሰለኝ። አይ ከታች ምን ይላል? የአንዱ ነፍስ በአንዱ የሚል አለ አይደለ? ወንድሙን ከሚለው ከፍ ብሎ አምስተኛው ከታች ጀመረ። ከአምስተኛው መስመር ከታች ጀምርና ወደ ላይ አምስት። እሺ የአንዱ ነፍስ ከሚለው ጋር ጀምር። አዎ ከሱ ጀምራ ነው። እሺ የአንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየሁ። እኔም ምንድናቸው ብዬ ጠየቁት። ልጄን ጠየቁት። በአባታቸው በወንድማቸው በልጆቻቸው በባልንጀሮቻቸው ሚስት የሚሴስኑ ናቸው አለኝ። አራስ፣ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላ፣ ፈላሻ እስራኤልን ሁሉ ማለት ነው። ፈላሻ ብላሉት። ፈላሻን የተኙ ፈረስ፣ አህያን፣ ግመልን የሚያደርጉ ምድርን ሰንጥቀው የሚያደርጉ ወንዱንም ግብረ ሰዶምንም ወገሞራ የሚያደርጉ ካህን ሆኖ ከሌላ ሴት ካህን ሚስት ከሌላ ወንድ ሲሄዱ እነዚህ ሁሉ ኩነኔያቸው ይህ ነው አለኝ ይላል። ስለዚህ አሁን እዚህ ጋር ቢያንስ 3 ብሔሮች ተጠቅሰዋል። ፈላሻ የተባለው ቤተ እስራኤላውያን ማለት ነው። ጋላ የተባለው ኦሮሞ ነው። ሻንቅላ የተባለው የጉምዝ ሰዎች ማለት ነው። ጥቋቁሮቹ ከነዚህ ጋር የሚተኙ የተጋቡ ማለት ነው። ምን ማለት ነው አሁን ይሄ? ማናውን እዚህ ውስጥ ከኦሮሞ ጋር ያልተጋባ? ማናውን እዚህ ውስጥ ከቤተ እስራኤላውያን ጋር ያልተጋባ? በቃ ሁሉም እንኳን አልተጋባውም ብሎ ባይል ከቤተ እስራኤላውያን ከእስራኤላውያን ጋር ፈላሻ የተባሉት እነሱ ናቸው። ማነው ከትልቁ የኦሮሞ ብሔር ጋር ያልተጋባ ያልተዋለደ? ይሄ እኮ በጸሎት መጽሐፍት ላይ ተጽፎ የተገኘው ራዕይ ማርያም ያሁኑ ላይ አውጥተውታል። ይሄ ድሮ ላይ ነው። ይሄ ክራይም አይደለም። ገድለ ተክለ ሃይማኖትና ገድለ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ ወደ አውሬነት ይቀየራል ተብሎ የተባለው ገድለ ተክለ ሃይማኖት አይድንም ተብሎ የተባለበት ገድለ ገብረ መንፈስ ቅዱስ ላይ ክራይም አይደለም? አይደለም ወይ? አሽከላህን እላህ ላይ ተጠመጥማለህ። ቆይ እንደውም ላምጣው ገድለ ተክለ ሃይማኖት ነው ወንድምነት። ቆይ ጠብቁኝ። ገድለ ተክለ ሃይማኖትም የአቦም ገድል ሁለቱንም የሚሰው ነው። ምንድነው ሐሳቡ? በተለያዩ አካባቢዎች ላይ እንደዚህ አይነት ነውር ተጽፏል። ገድላቶቹ እንደዚህ ነው የሚያወሩት። ከዘላለም ሕይወት ባሻገር እንደዚህ አስነዋሪ ነገሮችን ተጽፈውባቸዋል። አስነዋሪ ነገሮች እና አካባቢ እየተጠቀሰ ማለት ነው። አካባቢ እየተጠቀሰ
ደስ የማይል ነገር ተጽፏል። አሁን ይሄን የምናሳየው ለምንድን ነው? መጽሐፍቶቻችሁ እንደዚህ አይነት ነውር የያዙ ናቸው። መጽሐፍቶቻችሁ የእናንተ መጽሐፍቶች አካባቢን የሚያጠለሹ ናቸው። ከዛ በላይ ግን ስለ ዘላለም ሕይወት ያወራሉ። ስለ ዘላለም ሕይወት ያወራሉ። ተመልከቱ። ከዛ አንፃር ነው እነዚህ መጽሐፍቶች አሁን ይሄ ሲነበብ ልትቆጡ ትችላላችሁ። ለምን የጻፉትን ሰዎች ሂዳችሁ እንደዚህ ብላችሁ ጻፋችሁ ለምን ብላችሁ አትጠይቁ። ሰው መጽሐፉን አንስቶ ስላነበበ በጣም ስሜታዊ የሚያስቆጣችሁ ከሆነ ከምን አንፃር ጻፋችሁ? ከዘላለም ሕይወትም አንፃር የተጻፉትን ነገሮች አንስታችሁ ለምን እንደዚህ ብላችሁ ጻፋችሁ ብላችሁ መጠየቅ ያለባችሁ አባቶቻችሁን ነው። አባቶች ከሆኑ ማለት ነውና ሰው ሲያነብ አይናችሁ ሊቀላ አይገባም። አንገታችሁ ላይ ያለው ደም ስር ጉቶ ቢያክል እኔ ምን አገባኝ? መጽሐፉን አንስተን ከማንበብ ወደኋላ አንልም። መጽሐፉን አንስተን ከማንበብ ወደኋላ አንልም። ለምን ደም ስር ጉቶ ያክል በቃ እናነበዋለን ነው የምልህ። በቃ እናነበዋለን። የጻፉትን አባቶችን ሂደ ጠይቃቸው ምን ለማለት ፈልጋችሁ ነው ብላችሁ ጠይቋችሁ። እነሱ እኛ ወደኋላ አንልም ማለት ነው ከማንበብ ያላችሁበትን ቦታ እንድትመለከቱት ነው በዛው ማለት ነው። መታለይ ነው ይሄ። ቆይ አንዴ ጠብቀኝ። የገዳሙንም ያኛውን ትልቁንም ሁለቱንም ነው እንትን ብለው ቀጥለው ነው ማለት። እሺ አይዟችሁ ነው እንግዲህ የምንላችሁ። አይዟችሁ እነዚህ መጽሐፍቶች በምንም አታድኗቸው። አይቷቸው ምድሬቶች ሚቱ አታርጓቸው። እሺ ይጻፉ፣ ደስ ያላቸውን ይጻፉ፣ ይተንፍሱ፣ በቃ ይቅለላችሁ፣ በቃ ያወሩ። ሚውት ተደርገው ሌላ ቤት ከሚሄዱ በቃ እያመማቸውም ቢሆን እውነቱን ይስሙት። እሺ ሚውት አታድርጓቸው፣ እውነቱን ይስሙት። አጸያፊ ነገር ምናምን ብሄር ተኮር ምናምን ከተጻፈ ብቻ ሚውት አድርጓቸው። ስድብ ምናምን በቃ ያው እናውቃለን፣ እንደሚሳደቡ እናውቃለን። በቃ ይሳደቡ፣ ችግር የለውም። ግን ይስሙ። እየተሳደቡም ቢሆኑ ቢሰሙ መልካም ነው። ሚውት አይደረጉ፣ ወደ ሌላ ቤት እንዳይሄዱ ማለት ነው። ዘፈን ሄዶ ከሚሰሙ እዚህ ቢያንስ ነውሩን እንዲመለከቱ ያግዛቸዋል። ከሁለትና ከሶስት ደግሞ ወራትና ጊዜያቶች በኋላ ደግሞ ጌታን አግኝተው ደግሞ ከኛ ጋር ሊያመልኩ ስለሚችሉ የጌታን አሰራር ስለማናቅ ማለት ነውና እንዳይሄዱ ሚውት አይደረጉ። ግን እኛ እንቀጥላለን። ኦርቶዶክሳውያን አሁንም ይሁን የተሳደባችሁም ቢሆን ትሰማላችሁ። እነዚህ ነውራ የሚሆኑ መጽሐፍቶች ለምሳሌ ይሄ መጽሐፍ፣ እነዚህ መጽሐፍቶች የተረገሙ መጽሐፍቶች ናቸው። ቅራላችሁ? አዎ ድጋሚ እለዋለሁ። በጣም የተረገሙ መጽሐፍቶች ናቸው። ቅዱስ ጳውሎስ እኛ ከሰበክነው የሚለይ ወንጌል የሚሰብክ ማንም ቢኖር አለ። የትኛው ወንጌል? ከሚያድነው ወንጌል የሚለይ ማለት ነውና የተረገሙ ይሁን አለ። መጽሐፍቶቹ ብቻ አይደለም መምህራኖቹም ጭምር ማለት ነው። እኛም ብንሆን የሰማይ መላእክት አለ ጳውሎስ እና ጸሐፊዎቹም መጽሐፉም የተረገመ መጽሐፍ ነው። ጸሐፊዎቹም እንደዛው የክርስቶስን የማዳን ስራ የሚያቃልሉ የክርስቶስን የመስቀል ስራ የሚሳደቡ መጽሐፍቶች ናቸው። ምንም በቃ ከእግዚአብሔር ቃል ጋር እንተባበርና የተረገሙ መጽሐፍቶች እንላለን። ለምን ከፋችሁ? አዎ ድጋሚ እላለሁ፣ የጌታን ደም የሚያክፋፉ ስለሆኑ ማለት ነው። የጌታን ደም የሚያክፋፉ መጽሐፍቶች ስለሆኑ፣ በጌታ ደም ላይ የሚቀልዱ መጽሐፍቶች ስለሆኑ እየመረረም ቢሆን እነግርሃለሁ። የኔን የጌታ የክርስቶስ ኢየሱስን ደም እኮ ነው ከተቅማጥ ጋር ያነጻጸርከው አንተ። እኮ ነውር እኮ ነው። ከተቅማጥ ጋር አነጻጽረ ከካካ ጋር እሺ፣ ትንሽ እንዳይከፋ ቅር እንዳይላችሁ ከካካ ጋር አነጻጽረ ጻፍከው አይደል? የክርስቶስን ደም ከጥፍር ጋር እኮ ነው ያነጻጸርክ ምጽፈው። የጌታን ስጋና ደም ከሚስተር ኤክስ ፍርፋሪ ጋር እኮ ነው የምታነጻጽረው። ተወሱን በቃ ይቅር። ከአተላ ጋር እኮ ነው ያነጻጽራችሁት። የክርስቶስን ደም ከአተላ ጋር እኮ ነው ያነጻጽራችሁት። አሁን የተረገመ ትምህርት አይደለም። አንድ ሰው አተላ ቢልስ ይላል እኮ ተመልከቱ፣ ድርሳነ መስቀል ላይ አተላውን ቢልሰው የጌታ ስጋና ደም እንደወሰደ ይታሰብለታል። ይሄ የተረገመ ትምህርት ነው። የጌታን ደም የሚያቃልል ትምህርት ነው። ከአተላ ጋር የምታነጻጽር አንተ፣ ከተቅማጥ ጋር የምታነጻጽር፣ ከጥፍር ጋር እንዴ ከስንቱ ጋር አነጻጸራችሁት ወይ ጌታን ደም? ይሄ በጣም ነውረኛ መጽሐፍ ቀጥላለን ማለት ነው። እነዚህን በማሳየታችን እነዚህን ከፍተን
እንደ እግዚአብሔር ቃል የቀለሉ መጽሐፍቶች መሆናቸውን መናገራችን አስከፍቷችሁ ከሆነ ጌታ ይርዳችሁ። እኛም እንቀጥላለን። ለእኛም እግዚአብሔር ጸጋውን ያብዛልን። እናንተንም ደግሞ እግዚአብሔር የልባችሁን አይን ያብራላችሁ። እውነቱን ለመመልከት ያብቃችሁ። ምን እየተናገርን እንደሆነ ቢገባችሁ ቆሻሻ ልብሳችሁን ነክቷችኋል እያልናችሁ ነው። ልብሳችሁን የለካውን ቆሻሻ ቀይሩት። ይሄ በመንፈሳዊ ንግግር ማለት ነው። የገባባችሁ ትምህርት ቆሻሻ ነው፣ እሱን አውልቁት ማለት ነው። ወደ እውነተኛው ትምህርት ነው። ቆሻሻ የሆነ ትምህርት ወደ እናንተ ገብቷል። ወደ ሲኦል የሚይዟችሁ የሚሄድ ትምህርት ወደ ውስጣችሁ ገብቷል። ገዳይ የሆነ ትምህርት። ይህን ትምህርት ከውስጣችሁ አውጡትና እውነተኛውን የክርስቶስን የማዳን ወንጌል ወደ ውስጣችሁ አስገቡ። ያኔ እግዚአብሔር ልጆች ትሆናላችሁ። ያኔ በእናንተ የሚሰራው የዚህ ዓለም የሆነው መንፈስ ከእናንተ ርቆ ይሄዳል። ይሰበራል። ያ መንፈስ የእግዚአብሔር ልጆች ስትሆኑ ማለት ነው። እና ለዛ ነው ደጋግመን እነዚህ መጽሐፍቶች እያነሳ የምናሳየው ማለት ነው። እና እንቀጥላለን። የሚቆምም አይደለም መጽሐፍቶቹ እስካልተቃጠሉ ድረስ፣ መጽሐፍቶቹ ተጠራርገው እስካልወጡ ድረስ። አርጤምስ የገባው ጳውሎስ ሊያሞካሽ አይደለም። ሰማኸኝ? ደግሜ ልንገርህ፣ ሊሰግድ አይደለም የተረገመ እንደሆነ ሊነግራቸው ነው። እኔም ገድላቱን ሳነሳ ላሞካሻቸው አልችልም። እነዚህ መጽሐፍቶች ሳነሳ ላሞግሳቸው አይደለም፣ የተረገመ ትምህርት እንደሆነ ልነግር ነው። ያነበብኩት ለዛ ነው። ለእግዚአብሔር ቃል የተረገመ መሆኑን ላሳይህ ነው ያነሳዋቸው። የገዛዋቸው ያነበብኳቸው የእግዚአብሔርን ሐሳብ የሚቃወሙ የሰው ትምህርቶች መሆናቸውን ላሳይህ እና ከፋችሁ። ጌታ ይርዳችሁ። የእግዚአብሔርን ቃል አንብቡ። መጽሐፍ ቅዱስ የሌላችሁ ኦርቶዶክሳውያን ግዙ። ከሌላችሁ መግዣ ደግሞ እኛ እንገዛላችኋለን። የምሬን ነው የምላችሁ፣ እንገዛላችኋለን። አንብቡ የእግዚአብሔርን ቃል። ያኔ ከኔ ጋር ትተባበራለህ። የእግዚአብሔርን ቃል አንብበ ቢሆን ኑሮ አትቃወመኝም ነበር። ኦርቶዶክስ ሆነው አስባችሁታል? አሁን ከፍ የሚባል ልጅ አለ እዚህ ቲክቶክ ላይ ኦርቶዶክስ ማቆ ኦርቶዶክሳዊ እየገባ በየኮሜንቱ ይቃወማቸዋል። ምኑን ነው የሚቃወማቸው? ስለ ጥምቀት ነው የሚቃወመው? አይደለም። ሲስተም ይቻላል። ስለ ጌታ ራስ ሲቃወማቸው ሰምቼ አላውቅም። በአቦ በኩል መድኃኒት አለ የሚል ትምህርት ሲሰማ ገብቶ ይቃወማል። ግን ኦርቶዶክሳዊ ነው ልጁ። ይሄ ለምንድን ነው የሆነው? በቃ የእግዚአብሔርን ቃል ስላነበበ ነው። መዳን በክርስቶስ ደም በኩል ብቻ እንደሆነ ገብቶታል። ኦርቶዶክስ ስላስተማረችው አይደለም፣ የእግዚአብሔርን ቃል በማንበቡ ነው። የእግዚአብሔርን ቃል በማንበቡ ነው። እርም ይመታል። እሺ ሰው እንቀጥላለን ማለት ነው። የገልጠነው አለ አይደል? እየገለጥን እንቀጥላለን። ተባረኩ። ያው ሁለቱንም ለገለጣው ይሄ ከማንበቡ በፊት 10 ሰከንድ ለአንድ ኮመንት ልመልስ። በብሔር ላይ ጦርነት ለማነሳሳት ላላችሁት ይሄንን መጽሐፍ ፐብሊክሊ ይቅርታ ጠይቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታቃጥለው ነው የሚቀረው። እሷ አቅፋ ቤተክርስቲያን መጽሐፍ ብለው እያለ እኛ እንዴት ነው የእሷን መጽሐፍ ስናነብ በህዝብ ላይ በብሔር ላይ ጦርነት የሚነሳው? እንደዛ ካደረጋችሁ እዚህ ምዕራብ ሀገር ይቅርታ ከተጠየቀ በኋላ አንድ ነገር አይነሳም፣ አናነሳውም። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን የሚዘረዘሩት በጋላ ላይ ሻንቅላ፣ የጎጃም ህዝብ እነዚህ ያለችውን ይቅርታ እንደገና ደግሞ ፈላሻ ላይ ይቅርታ አጥፍተናል ብለው ይሄንን ከጠየቁ እናቆማለን። እስከዛ ጊዜ ድረስ ግን አናቆምም። እኛ አይደለንም ጥፋተኛ፣ እሷ ናት። ቀጥል። እሺ ገድለ ተክለ ሃይማኖት ገጽ በገዳሙ ባለው ዶክተር ወይማ ኤፍራቴ ገጽ 250 ማለት ነው። ምዕራፍ 50 ላይ ሙሉውን ነው ያነበብኩት። ገብተህ ማንበብ ነው እንግዲህ ያለባቸው ወገኖች ማለት ነው። እስከ ቁጥር 24 ድረስ ባለው እዚህ ጋር የጎጃም ሰዎች የሁለት ሀገር ሰዎች ናቸው ብሎ የሚለው በዳሞት አውራጃ፣ ዳሞት እንግዲህ ጎጃም ውስጥ ነው ያለው፣ ኢትዮጵያ ጎጃም ውስጥ ነው ያለው። በዛ ያሉ ቀሳውስትና ዲያቆናት በሹመት ታቦትን በማክበር ጊዜ ሚካኤል ቅዱስ ሚካኤል ያመጣለትን ቅባ ሜሮና የክህነትን መስጫው መጽሐፍ ይዞ ሄደ ምናምን ነገር ብሎ ታሪኩ ይጀምራል። ከዛ
ከቁጥር 15 ጀምሮ ከጥቂት ቀንም በኋላ መንኩሶ በሕይወቱ ዘመን ሁሉ ደግ ሰው ሆነ እንጂ አልዘገየም ይላል። ስለ አንድ ሰው ነው የሚናገረው፣ ስለ አንድ አባት። ከዛ ብፁዕ አባታቸው ልጁን የወሰደበት ዛራንጋሽ ከጎጃምና ከዕብራቅይ የሚባል ኢትዮጵያ ውስጥ እንደዚህ አይነት ስም አለ። በድሮስ የሚጠራ የምታውቁት ከጎጃምና ከዕብራቅይ አባታችንን ለመግደል እንዲራዱት ብዙ መሳሪያን አሳደመ። ሁሉን መተው በምን ነገር ጠራህን አሉት። አንድ ክፉ ሰው መጥቶ ልጄን ቀምቶ ከቤት ያስወጣኝ፣ በማናቸውም ነገር እሱን ለመግደል ለመዋጋት ተነሳኝ። ስለዚህም እርሱን ለመግደል ትረዱኝ ዘንድ ጠራኋችሁ አላቸው። በዕብራይቅ ምድር ያሉት ዕብራይቅ የት ሀገር እንደሆነ አላውቅም። በዕብራይቅ ምድር ያሉት ይህ ሰው ታላቁ የሟርተኛው ንጉሥ የገደለውን እንደሆነ እኛ እሱን ግን በማናቸው ነገር ልንገድለው አንችልም፣ ይልቁንም በከንቱ አታስፈጀን አሉት። የጎጃሞቹም ሰዎች የዕብራይቆቹ እንደዚህ ብለው ሲሉ የጎጃሞቹም ፈረሶቻችን እሳት ልብሶቻችንም እሳት ሲሆኑ ማን ይችለናል? በመብረቅ እንመሰላለን አሉ። የጎጃሞቹ የዕብራይቆቹ እንደዚህ ብለው ሲሉ የጎጃሞቹ ደግሞ የፈረሶቻችን እሳት ልብሶቻችን እሳት ሲሆኑ ማን ይችለናል አሉ። በመብረቅ እንመሰላለን አሉ። ይህንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ያው ስራ ያበዛሉ ነው። ክፉ ስራቸው ማለት የጎጃሞቹ ስራ የሚያበዛሉ። ያው እዚህኛው ለገብረ መንፈስ ቅዱስ ላይ ስራ ያበዛሉ፣ ያው እዚህ ስራ ያበዛሉ ተብሎ ነው የተባለው። አልምርልህም። ምክንያቱም እዚህ ምን ይላል? አባታችንም ገብረ መንፈስ ቅዱስ ጌታችን በጊዮን መካከል ያሉትን የጎጃምን ሰዎች ለምን ትለይብኛለህ ማርልኝ ብለው ሲሉት፣ አቦ የተባለው ማርልኝ ብለው ሲለው እነርሱን ሳትምራቸውም አለው። ጌታም አዎን አልምራቸውም፣ ስራዬ ማለት መተተኞች ናቸው። ማን? ጎጃሞች ብሎ ያበዛሉ አለ። ማን ይሄን ብሎ የሚለው? የራሳቸው መጽሐፍት። የጎጃም ሕዝብ መተተኛ ነው። ከኢትዮጵያ ሕዝብ የተለየ አስማተኛ ነው። ወንድሞች እናቶች፣ እዛው ትጣዳዋለህ ማለት ነው። እመጣበታለሁ እዚህኛው ላይ እና ስራቸውን ጀመሩ። እኩሌቶቹ እሳት ካፋቸው ያናፋሉ፣ የጎጃሞቹ ማለት ነው። እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ። ከነርሱም እንደ እባብም የሚያፏጩ አሉ። እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ክራይም ማለት ይሄ ነው። እሺ ህዝባችንን አንድን ህዝብ የአማራን ህዝብ የጎጃምን ተወላጅ እንደዚህ ጠርተህ እንደዚህ መጻፍ ክራይም ማለት ይሄ ነው። ገድለ ተክለ ሃይማኖት ያ ገጽ 250 ምዕራፍ 50 ቁጥር 17 ጀምሮ ማለት ሰው እንደ ዝንጀሮ ይጮሃል እንዴ? የጎጃም ሰዎች እንደ ዝንጀሮች ይጮሃሉ ብሎ የሚል ያው የጎጃሞቹ ፈረሶቻችን እሳት ልብሶቻችን እሳት ሲሆኑ ማን ሊንችለናል? በመብረቅ እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከበዓታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። እኩሌቶቹ እሳት ካፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ። ከነርሱም እንደ እባብ የሚጮሁ አሉ። እንደ እንቁራሪትም እንደ ግርማም ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። የብፁዕ አባታቸው ደቀ መዛሙርትን አይተው ይህ ምንድነው አሉ። ክቡር አባታቸው ተክለ ሃይማኖትም ለመነኮሳቱ ልጆቼ በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩ አሉ። ያው ክፉ ሰሪዎች የተባሉት የጎጃምን ሰው ማለት ነው። ስራ ያበዛሉ ብሎ እንዳለው እዚህ ጋር ኦኬ። አባታችንም እነሆ ሊበሉን መጡ፣ ወዴት እንሽሽ አሉት። ዋት ሊበሉን መጡ፣ አባታችን እነሆ ሊበሉን መጡ፣ ወዴት እንሽሽ አሉት። ብፁዕ አባታቸውም ምን ያስፈራችኋል? ነገር ግን በእግዚአብሔር እመኑ፣ ከፍርሃት እንድትድኑ
እግዚአብሔርን ተማመኑ። እነዚህ ክፉዎች ከዋሻ አጠገብ ተሰብስበው ድንጋይ ሊያገላብጡ ወደዱ። አባታቸውም የመንፈስ ቅዱስ መሳሪያ ተሸልሞ እነርሱ ወዳሉበት ቦታ ወጣ። በከንቱ ሲተራመሱ አይቶ እሱ ከመካከላቸው ገብቶ ምድር እነዚህን አመፀኞች አፍሽን ከፍተሽ እንድትጫቸው እኔም በስሙ በማስተምርበት በእግዚአብሔር ቃል አዝዤሻለሁ ብሎ ድምፁን አሰምቶ ተናገረ። ተክለ ሃይማኖት ማለት ነው። የጎጃም ሰዎች እንዲወጣቸው ምድር ያን ጊዜ እነዚህን ስፍር ቁጥር የሌላቸው አመፀኞች ምድር አፏን ከፍታ ዋጥቻቸው። ከየት የመጡት ወደ ምን ይቀየራሉ? ዝንጀሮ፣ እንቁራሪት፣ አንበሳ፣ ጅብ እያሉ ማለት ነው። this is crime. ገድለ ተክለ ሃይማኖት ይሄን ነው የምትስመው ማለት ነው። ይሄን ነው የምትስመው። ይሄን ክፍሉን እንኳን ሳያውቁት ዲያቆናትን ብለው ያሉ እባካችሁ ገድለ ተክለ ሃይማኖትን መጽሐፉን ይዘን ማነው ገድለ ገብረ መንፈስ ቅዱስ መጽሐፉን ይዘነዋል ምዕራፍና ቁጥሩ ግን የት እንዳለ አናውቅም ብለው እኛ ነን የሰጠናቸው። ለአንዳንዶቹ የገድል አርበኞች ናቸው ይመልሳሉ። ስለ ገድል ያንዳንዱ እነሱ ናቸው የሚያብራሩ ተብሎ የተባሉ ማለት ነው። ቁጥሩን ነግረናቸው ራሱ በአንድ ቀን አንብቦት ወዲያውኑ መልስ ለመስጠት ሲታትሩ አይተናል። ምን አለ? ዳግመኛ ማስራት ሰጣለሁ ብሎ አለ ይላል አቦ ለተባለው የፈረደበት የጎጃም ሕዝብ አስራት ሰጣለሁ እነዚህን ትእዛዝን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታቸውም ጌታችንን ምንም ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምንም አንድም ሰዓት ላይ ልዩነት ሳታደርግ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታቸውም ገብረ መንፈስ ቅዱስ ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎ አልምራቸውም ስራዬ ያበዛሉና አለው። ለማ ለአቦ አቦ ሲጸልይ ከጌታ ጋር ሲነጋገር በእናንተ ንግግር የጎጃምን ሰዎች ማርልኝ ብሎ ሲለው አልምርም፣ ሌላውን ኢትዮጵያ አምራለሁ፣ የጎጃም ሕዝብ ግን አይማርም። ለምን? ስራዬ ያበዛሉ። ስራዬ ማለት መተተኞች ናቸው፣ ደጋሚዎች ናቸው። በሕዝብ ሁሉ ላይ ነው እንደዚህ የሚጻፈው። በጾነታቸው ይህንን አይተው ነው ጥራት ይጎላቸዋል ብሎ ያሉት። እኛ አሳይተናቸው ማለት ነው እንጂ አይተውት አይደለም። እኛ አሳይተናቸው ኦኬ። ስለዚህ መጽሐፍቶቻችሁ ይሄን ብቻ አይደለም የሚያወሩት። እኛ ከምንም በላይ ነገረ ድህነትን ያወራሉ። ነገረ ድህነትን ካወሩ ከመጽሐፍ ቅዱስ እኩል ናቸው ማለት ነው። ሰው በኢየሱስ ክርስቶስ በማመን ነው የሚድነው ብሎ የሚለውን የእግዚአብሔርን ቃል ተቃውመው እነዚህ ግን መቃብር ስመት ትድናለህ ይሉሃል። እኛ ደግሞ እነዚህን አምናችሁ መንግስተ ሰማያት አትገቡም ሲኦል ነው የምትገቡት፣ ስለዚህ ወደ መጽሐፍ ቅዱስ ዞር በሉ ነው ዋናው ዓላማችን እንጂ ኮኛ ጭቅጭቁን እኮ ፈልገ ነው አይደለም። የመጽሐፍ ቅዱስን እውነት ጋርደዋል። የመጽሐፍ ቅዱስን እውነት ሸፍነዋል። ልጁ ያለው ሕይወት አለው፣ እግዚአብሔር ልጅ የሌለው ሕይወት የለውም ብሎ የሚለውን የመጽሐፍ ቅዱስን እውነት ጋርደው እነዚህ ግን መቃብር ስመህ በመቃብር ተሳልመህ የዘላለም ሕይወት ታገኛለህ ብለው ይሉሃል። እኛ ደግሞ አታገኙም ነው ብለን እንላችሁ። መጽሐፍቶቹ እየዋሹ ነው። እግረ መንገዱን ስናነብ እንደዚህ አይነቱን ሁሉ ነገር ደግሞ አገኘን ማለት ነው። ስለዚህ የራሳችሁ መጽሐፍቶች ናቸው እያንዳንዱ ነገር የሚናገረው። ብሔር ላይ አነጣጥረው የሚናገሩት ይሄው ጎጃም እያለ ማለት ነው። ይሄው ጋላ፣ ፈላሻ፣ ሻንቅላ እያለ ማለት ነው። የራሳችሁ መጽሐፍቶች ክራይም አይደል እንዴ? የሸዋ ሰዎች ይላል
ይሄኛው ገድለ ተክለ ሃይማኖት የሸዋ ሰዎች ያለ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። ሸዋ ማለት እንግዲህ ሸዋ ሰዎች የተባለ የሸዋ ክፍለ ሀገር ማለት ነው። በድሮ ሸዋ ክፍለ ሀገር የተባለ በሙሉ ሸዋ ውስጥ ያለ የሸዋ ክፍለ ሀገርን የምታውቁ ከወሊሶ እስከ ጓጽዮን አይ ቲንክ በምስራቅ በኩል የተጉለት አውራጃ ይመስለኛል፣ በምዕራብ በኩል እስከ አምቦ ምናምን ነገር ድረስ ያለው ሸዋ፣ በሰሜን በኩል በወሎ መውጫ አይ ቲንክ በደብረ ብርሃን በኩል እስከ ሸዋሮቢት ድረስ ያለው እና ጣዬ ምናምን ነገር በሙሉ በሸዋ ውስጥ አይደል ያሉት። የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። በኢየሱስም አድንም ተክለ ሃይማኖት ብቻ ነው የሚያድን ይላል ይሄ መጽሐፍ። በማርያም እንኳን ራሱ እንድናለን ብላችሁ ምትሉ በእናንተ እንኳን ሃይማኖት አትድን። አላውቃችሁኝ መሰለኝ ያለ መረጃ እንደማላወራ አይ ቲንክ ኦርቶዶክሳን ይሄን ያህል ዘመን እኮ አብረን መተናል። ያለ መረጃ እንደማላወራ አላወቃችሁም ማለት ነው። ስለዚህ ላሳውቃችሁ ይገባል። እዚህ የምናወራው ሰዎች በሙሉ ያለ መረጃ ያልተጻፈ የምናነብ ሰዎች አይደለንም። ወቁ መጽሐፍቶቻችሁ የሚያወሩት ሌላ፣ እናንተ እዚህ መታችሁ እኛ ላይ ትቆጣላችሁ። መጽሐፍቶቻችሁ ናቸው ግን እንትን ያሏችሁ። ያው ወደ ግብጽ ሀገር ሄደው ነው ታሪኩ የሚናገረው እዚህ ጋር። ከዛ ወደ እስክንድሪያው ሊቀ ጳጳስ ዘንድ ሄዶ ታሪኩ በዛ ነው የሚናገረው። ከዛ የግብጾች ሰዎች ምናሉ ግብጽ ተንኮለኛ ነው ምን አለልህ አሁንም ወደዛ ሂዱ አሏቸው። ግብጾቹ ሲመለሱ ከኢትዮጵያ የሄዱ እንግዶች ናቸውና እዛ ሄዶ አሁንም ወደዚያ ሂዱ፣ ያለ መቃብሩ የመዳን ተስፋ የላችሁም። የተክለ ሃይማኖት ደብረ ሊባኖስ ማለት ነው። የወይኔን ቦታ አታጥፉ አላቸው። ከሱም ተባርከው ወደ ሀገራቸው ተመለሱ ይላል፣ ወደ ኢትዮጵያ። ያለ መቃብሩ አሁንም ወደዛ ሂዱ፣ ያለ መቃብሩ የመዳን ተስፋ የላቸው። ለማ በዚሁ ክፍል 62ኛው ምዕራፍ የሸዋ ሰዎች ላይ የሚናገረው ላይ እንደዚሁም ዘወትር ይኖራል ይላል። እንትን ምንድነው ኦኬ ከ1 እስከ 5 ድረስ ያለው አንብበው። ሰይፋርድ በተባለ በነዋየ ክርስቶስ መንግስት ደግሞ ከንጉሱ ሰራዊት አንዱን ወደ አሊ ገዳም ሄዶ ሁለቱንም መነኮሳትንም አግኝቶ እጅ ነሳቸው። ከወዴት ነህ አሉት። ከሸዋ አውራጃ ነኝ፣ ከዚያም ግራሪያ ትባላለች አላቸው። ተክለ ሃይማኖት የሚሉትንም ታውቀዋለህ አሉት። አባቴ ነውና አዎ አውቀዋለሁ አላቸው። ወደ መቃብሩ ደርሰሃል አሉት። አዎ ደርሻለሁ አላቸው። እነዚያም መነኮሳት ተነስተው ሰገዱለት። የእግሮቹንም ትቢያ ይልሱ እጁንም ይስሙ ጀመሩ አለ። የእግር ትቢያ መላስ ጭፍራውም ጌቶቼ ይህንን ለምን አደረጋችሁ አለ። ለጭፍራው እኮ ለባሪያው ነው እኮ እግሩን የሚልሱት የሰው እግር መላስ ትቢያ። ከዛስ እኛ እናውቃለን አሉት። ዳግመኛም በተክለ ሃይማኖት አጥንት ቦታ ቁርባን ተቀብለሃል አሉት። አልተቀበልኩም አላቸው። ከቅዱሱ መቃብር ዘንድ ቁርባን ያልተቀበልህ እንቡዘ ልብ ለምን ሆንክ? እንቡዘ ልብ ለምን ሆንክ? በተክለ ሃይማኖት አጥንት ቦታ ቁርባን የተቀበለ ሁሉ ሲኦልን አያያትም ሲል ከጌታ አንደበት ሰማን ብለው እውነትን ነግረሃለን አሉት። በተክለ ሃይማኖት አጥንት ቦታ በተክለ ሃይማኖት አጥንት ቦታ ቁርባን የተቀበለ ሁሉ ሲኦልን አያያዩም ሲል በጌታ አንደበት ሰማን ብለው እውነትን እንነግርሃለን። በእርሷም በውስጧም የሚቀበረው ለዘላለሙ አይጎዳም። እኛም መንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧ መስዋዕትን ለሚያቀርቡት መዓዛ ያለውን ሽቱ ሲቀባቸው ዘወትር እናያለን። እንደ ብርሃን ደመና በላዋ የረበበ ነው እንጂ ሌትና ቀንም ከሷ መንፈስ ቅዱስ አይርቅ። ከየት? ከዛ ከመቃብሩ ማለት ነው። ከተክለ ሃይማኖት አጥንቱ አለበት የተባለው መቃብር
እንዲሁም ዘወትር ይኖራል። በሷ ቤት በገዳሙ ማለት ነው የተቀመጠ በደጇም የቆመ በውስጧም የተቀበረ በረድኤቷም የተጠጋ የተመሰገነ ነው። ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም። ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም። ያለ መቃብሩ የመዳን ተስፋ የላቸውም። ታውታውን በኢየሱስ ክርስቶስ ብሎ የሚለውን ተው። በማርያም በሚካኤል በገብርኤል እድናለሁ ብለህ ምትል ከሰርክ። ሸዋ ውስጥ ያለ በሙሉ ማለት ነው። ሸዋ ከምስራቅ ልጀምር፣ ከተጉለት፣ ቡልጋ፣ ምንጃር፣ አንኮበር ወርታች እስከ ሰሜን ሸዋ አጣዬ፣ ደብረ ብርሃን፣ መራቤቴ፣ መንዝ፣ ደራ፣ ይፋት፣ ኦኬ፣ አዲስ አበባ፣ ናዝሬት፣ ሞጆ፣ ዱከም፣ ዝዋይ፣ በደብረ ሊባኖስ በኩል ደግሞ ደብረ ሊባኖስ፣ ጓጽዮን፣ ፊቼ፣ ሰላሌ፣ ሙከጡሪ፣ ይሄ ሸዋ ማለት ነው። አጠቃላይ ማለት ነው። አምቦ፣ ጅባትና ሜጫ አውራጃ ውስጥ ያለ በሙሉ ማለት ነው። እነ ሙገር ምናምን ነገር የሚባሉ ወደ ደቡብ ወደ ላይ ከፍ ስትል እነ ቱሉ ቦሎ እነ ማነው ወሊሶ የነጥላሁን ግሳ ሀገር ማለት ሸዋ ነው። ይሄ ሁሉ እና አለቀልህ። ያለ ተክለ ሃይማኖት መቃብር አትድኑ። ያለ መቃብሩ የመዳን ተስፋ የላቸውም። እነማ የሸዋ ሰዎች ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። ያለ ተክለ ሃይማኖት ጸሎት አንተ እመቤቴ ትጸልይልኛል ጸልያልኝ ታድነኛለች ብለህ የምትለው ሰውዬ የት አካባቢ ነው የተወለድከው? በአካባቢ ነው የሚወሰንልህ። በአካባቢ ብቻ አይደለም የሚፈረድልህ፣ በአካባቢ ይወሰንልሃል። የት አካባቢ ነው? ኦኬ የባሌ ሰው ነህ አንተ። ተስፋ ሳይኖር አይቀርም በሌሎቹም ልትገባ ማለት ነው። አዲስ አበባ ነህ? አዲስ አበቤ እንኩቶ ሆነሃል። በቃ አለቀልህ ማለት ነው። ምክንያቱም ሸዋ ውስጥ ነው ያለው አንተ እና ያለ ተክለ ሃይማኖት ጸሎትና ያለ መቃብሩ የመዳን ተስፋ የለህም። በእመቤቴ ብናም ብለህ ብትል አትድንም። የራስ መጽሐፍ ነው ብሎ የሚል ህልም ነው በለኝ ትላለህ እንዴ? እዚህ እየተነበበ ህልም ነው በሉኝ ትላላችሁ እንዴ? ህልምማ አይደለም እየተነበበ ነው። የምን ህልም ነው በሉኝ? ይሄ ሁሉ በጠራሁት አካባቢ ያለ ሰው በሙሉ አይደለም። በሸዋ ውስጥ የሚኖረው አብዛኛው በሸዋ ውስጥ የሚኖረው ግዛተ መንግስቱም አብዛኛው የአማራና የኦሮሞ ነው አይደል? ሸዋ አብዛኛው በክልል ደረጃ እንኳን አቃለቀለ ማለት የሸዋ ኦሮሞ የሸዋ አማራ ሁን ሾቅ ማለት ነው። በእነሱ ትምህርት መሰረት አትድንም። እዛ ውስጥ የምትኖር የኢትዮጵያ ብሔር ብሔረሰብ በሙሉ መኖሪያን ሸዋ ውስጥ ያደረግ ያለ ተክለ ሃይማኖት ጸሎት ያለ ተክለ ሃይማኖት የመቃብር ስፍራ የመዳን ተስፋ የላችሁም። የምን ህልም ነው በለኝ? ህልም ነው በለኝ ታያለሽ እንዴ? ማንን እንዴት ነው ግን እየተረዳችሁኝ ያላችሁት? መጽሐፉን አውጥቼ እያነበብኩ አርሴማ ታድነኛለች ምናምን ብለህ የምትለው በእናንተ እንኳን በሃይማኖታችሁ አታድንህ። በእኔማ ስመጣ አቡነ ተክለ አቦም አርሴማም ከተማም አየለም ቦጋለም አያድኑ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አይ እናቴ ምንጃረች ብሎ ነገር የለም። እህትዬ ሸዋ ነው። ምንጃሬ ይሁን ጎጃሜ ምንጃሬ ይሁን ቡልጋ ተጉለት ይሁን መራቤቴ ደራሁን የትኛው ደብረ ብርሃን አካባቢ ሸዋሮቢቱን አንኮበር ያጼ ምኒልክ ሀገር ሁሉ በሙሉ አይድኑ። ማን ያለው? ገድለ ተክለ ሃይማኖት አይድኑ። በሌላ ክፍለ ሀገር ላይ ተወለድክ እሰይ እኔ ተርፌያለሁ ነው ብለህ መስገድ አለብህ። እኔ ግን እውነቱን ልንገርህ ወንድምዬ፣ እሺ እውነቱን ፍርጥ አድርጌ ልንገርህ። የሸዋም ሰው የሌላውም ኢትዮጵያዊ ወገን ዓለም ሁሉ የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ በእንዲህ አይነት እንቶ ፈንቶ ተረት እንትና አይድላል እንትና አይድልም የሚባል ነገር የለም። ተስፋ አንድ ነው ያለው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል።
እዚህ ግን ያለ መቃብሩ ይላል። አሁንም ወደዛ ሂዱ፣ ያለ መቃብሩ የመዳን ተስፋ የላቸውም፣ የወይኔንም ቦታ አታጥፉ አላቸው። ከሱም ተባርከው ወደ ሀገራቸው ተመለሱ። ኢትዮጵያውያን ናቸው የሄዱት በዚህ ታሪክ ላይ 61ኛው ምዕራፍ ማለት ነው። 60ኛው ምዕራፍ 61ኛው ምዕራፍ ሶሪ 62ኛው ምዕራፍ ያውን ያነበብ እመቤቴ ታድነኛለሽ እያልሽ አቧራ የምታጨሽ ሁሉ በራሳችሁ እንኳን መጽሐፍ ለእንጦጦዋ ማርያም ነግሬያት ነበረ ምናምን ነገር እያልሽ ስትሄድ ያለሽ እህትዬ፣ ለእንጦጦዋ ማርያም የሚል ለኩኬልሽ ማርያም የሚፈልግሽው ንገሪ። አትድኝም። ማን ያለው? ገድለ ተክለ ሃይማኖት። ገድለ ተክለ ሃይማኖት ቤተክርስቲያን ውስጥ የተጻፈው ይሄው ነው። በሌሎች ገዳማት የተጻፉ ቢኖሩም አሉ፣ ግን ይሄ በገዳሙ ይሄ በቤተክርስቲያኒቱ ትንሣኤ ዘጉባኤ ይመስለኛል እንደታተመ። ይሄን በቤተክርስቲያኒቱ እንደታተመ ይናገራል። ከታችሁ ማንበብ ነው። ያ በብፁዕ ቅዱስ አቡነ ጳውሎስ ዘመን የታተመው በፓትርያርኩ ማን ነው? አቡነ ጳውሎስ ነው። አቡነ ጳውሎስ የሞቱት ጳጳስ። ይሄም በገዳሙ ነው። ሌላ ደግሞ በትንሣኤ ዘጉባኤ ታተማልኝ። ሁለት ነው ያለኝ። እንደው በአንደኛው ላይ እንኳን የለም በዚህኛው ላይ ያለ እንኳን እንዳይሉ ሁለት ነው ያስመጣሁት። አሁን አይገርማችሁም ወንድሞች እናቶች? አሁን ገድለ ተክለ ሃይማኖት ሁለት ትልልቁ ነው ያለኝ። ይሄኛውም አንደኛው ነው፣ የገዳሙም አለ። ሌላ መሶር የትንሣኤ ዘጉባኤ አለ፣ የአቦ ማለት ነው። መልሷ ይሄንን በህዝባችን መካከል ልዩነትን እያደረክ የተጻፈ ይሄን መልስ እስኪ መጀመሪያ። እዛ ስለ ፍትህ ይገባል፣ እዛ ስለ ክራይም ይገባል። ከፈላሻ ከቤተ እስራኤላውያን ጋርና ከሻንቅላ ከጋላ ጋር ብለህ የኦሮሞን ህዝብ ሁሉ አበሻቅጠህ ጽፈህ ገነት አይገባም እንደዚህ አይነት ብለህ የፈረደበት ራእይ ማርያም በሚባል መጽሐፍ ላይ የሱ እኮ የድሮ ነው ምናምን ብለህ አትልም። የድሮ አይደል እንደ ያለው በቤተክርስቲያኒቱ ጉያ ውስጥ ነው የተገኘው እንደዚህ አይነት መጽሐፍቶች። እኛ እያልናችሁ ያለሁትን ኢየሱስ ያድናል ነው። ኢየሱስ ያድናል ብለን ስንላችሁ እነዚህ መጽሐፍቶች ሁሉ በሙሉ እኛ እንደናንተ መጽሐፍ ቅዱስ ብቻ ብለን አንልም። እና ምን ትላላችሁ? እኛ በጣም ብዙ የምናምንባቸው ጻድቃን ሰማዕታት አሉ፣ መጽሐፍም ቢሆን ገድላ ድርሳናቱ አሉ አላችሁን። ቀኖና ትውፊት እናምናለን፣ ዶግማ ብቻ ሳይሆን ቀኖናና ትውፊት እናምናለን አላችሁ። ኦኬ ጥሩ እመኑ። ስለዚህ እኛ ቀኖናውን እናነባዋለን መጽሐፉን ብለናል። ማንበብ ስንጀምር ይሄ ሁሉ ጉድ ይመዘዝ ጀመር በየቀኑ ማለት ነው። እኔ እኮ አንዳንዱን ትቼው ነው ወንድሞችና እህቶች፣ ስለ እውነት እኮ ነው ብዬ እምላችሁ። ይኸው የአብርሃም አምላክ እግዚአብሔር ምስክር ነው። እስካሁን ያላወጣሁት አደገኛ የሆነ ነገር የተጻፈ እኮ አለ። ማስፈራራት እንዳይመስላችሁ። በራሳቸው ቤተክርስቲያን መጽሐፍት ውስጥ የተጻፈ በራሳቸው ምድሪቱን በአንድ ቀን ሰዶም ገሞራ ሊያረጋት ይችላል። ካሜራዬን ከፍቼ እንደዚህ እኮ ነው የምናነበው፣ ግዕዝ ከአማርኛ የተጻፈ ማለት ነው። ወደ መጽሐፍ ቅዱስ እውነት ተመለሱ። ለእነዚህ መጽሐፍቶች አትከራከሩ ነው እያልናችሁ ያለሁት።
ኦኬ ለራሳችሁ በራሳችሁ መጽሐፍቶች ነው እያፈራችሁ ያላችሁት። ያልተጻፈ አላነበብንም። ከስንክሳር መጽሐፍ ከትልቁ እስከ ውዳሴ ማርያም ትንሹ መጽሐፍ እስከ ኤኮሳት ድረሳለኝ እጄ ላይ ያልመጡም እየመጡ ነው። ምንድነው ዓላማ ካል ከነዚህ መጽሐፍቶች ተፋታና ብሉይና አዲስ ኪዳን እናንብብ መጽሐፍ ቅዱስን። የጎጃም ሕዝብ አይድንም ብሎ ያለውን መጽሐፍ እስቲ አውግዘው። እንደ ዝንጀሮና እንደ እባብ እንደ እንትን ይጮሃሉ ብሎ በአራዊት የመሰለውን ይሄ ነው ክራይም። ዲበኩሉን ሲተቃወም በሉት ይሄ ትክክል አይደለም ብሎ እስኪ ይበል አይልም። አንድ የአጻጻፍ ችግሮች ሊኖሩ ይችላሉ ብለው ነው የሚያልፉት። ሊኖሩ ይችላሉ ይኸው እያሉ አሉ እኮ። ምን ሊኖሩ ይችላሉ? ሊኖሩ ይችላሉ እኮ ገና አላየሁም። እያሳየንህ ናግባ ሰበታ ነው ማለት ሰበታ ከነማ ነው ምንድነው? ምን ማርያምን ውሸት ነው ይላል። ምኑ ነው ውሸት ነው? ገድሉ የተጻፈው ነው። ቶ ብራዘር አቸለውም። እሺ ወንድሜ አቸለውም። እዚህ የሚቀርብብህ ብትገባ እንደምንጠይቅ ጥያቄ መልስ ምናልባት ለኛ ከሆነ ያወራህ ያለው ስለኛ ከሆነ አትድከም ብራዘር። ቴንክ ዩ ወገኖች፣ ተባረኩ። መቀጠል እንችላለን። እንኳን ደህና መጣችሁ። ተባረኩ። እህትየው ወይ ኤርሚ እንዴት ነሽ? አለሁልህ። ደህና ነኝ። እሺ ቀጥሉ። ሜርሲ። እሺ በህልሜ ነው ወይ ያለሽ ነበር ማንነኝ? እሺ ከእንቅልፍሽ አሁን ነው እንደ ነቃሽው? በእንቅልፍሽ ነው ያለው? ምን ስራ ነኝ ግን በቃ መቃላምንኩም በቁሜ እየቃዠው ይሁን ተኝቼም አይደለምና በጣም ያስደነግጣል። ጌታን በህልሜ ቢያደርግልኝ እያልኩኝ ነበረ። በጣም ይዘገንናል በእውነት እና ምን ተኝቼ አይደለም ስራ ላይ ነኝ። ግን ያው አስደንግጦኝ ነውና ምኞቴ ነው በህልሜ ቢያደርገው ያልኩት እና በጣም ነው የሚያስደነግጠው። ነው አልሰማንም ምን እንደዚህ ደሞና ምን ይባላል ነው። ሰላም ብያችኋለሁ ሁላችሁም ከታችም ከላይም ያላችሁ የአባቴ ቅዱሳን ቡሩካን እንደምን አላችሁ አመሻችሁ። ያ ቀጥሉ እስቲ ኮሜንት። ግን ኤርሚ ሁለት ያለው የተለያየ ነው ሐሳቡ። ሁለት ያላቸው የተለያየ አይደለም። አንዳንዱ ቦታ ላይ በዛ ያለ አለው፣ አንዳንዱ ቦታ ላይ አሁን የገዳሙ ከዚህኛው ትንሽ አብዝተው ነው የጻፉት እንጂ ታሪኩ አንድ አይነት ነው አይደለም። ታሪኩ ተመሳሳይ ታሪክ አለ። አንዳንዱ ላይ ደግሞ የተጻፈው አንዳንዱ ላይ የለም። ሁለት ገድል ያላቸው እድለኛ ናቸው። ሰውየው ግን ገርም። ኧረ ሁለት ብቻ አይደለም ግን በተለያየ ቦታ ላይ ማነው ዲያቆን ማነው የጠቅላይ ሚኒስትሩ አማካሪ ስሙን ጥራልኝ ጠፋብኝ። ዳንኤል ክብረት በጻፈው ኢትዮጵያዊ ሱራፌ የሚል መጽሐፍ አለ ስለ ተክለ ሃይማኖት የጻፈው። ኢትዮጵያዊ ሱራፌ ማለት አቡነ ተክለ ሃይማኖት ማለት ነው። እና በሱ በጻፈው መጽሐፍ ላይ በተለያዩ ገዳማት ውስጥ የተጻፉ መጽሐፍቶች አሉ። የእቲሳው የቀድሞው ቅጂ ላይ የለም፣ የእንትና ላይ ግን አለ። በደብረ ሊባኖሱ ቅጂ ላይ አለ፣ በእንትና ቅጂ ላይ ግን የለም ብሎ የሚል አንድ ማዕት አለ የተጻፈው። መጽሐፉ እጄ ላይ አለ፣ ገራዥ ውስጥ አስቀምጨው ነው። ስለዚህ ያው በተለያዩ ሰዎች በተለያየ ጊዜ ተጽፏል። ለምሳሌ አሁን
አቡነ ተክለ ሃይማኖት ሚስት እንዳገባ የሁሉም ገዳማት ይስማማሉ። ሁሉም ገዳማት ሚስት አግብቷል ብሎ የሚለውን ቃል ይላሉ። ሚስት አግብቶ ግን ከሚስቱ ጋራ የግብረ ስጋ ግንኙነት አድርጓል ብሎ የሚለው ነውር ስለመሰላቸው በሚጣቁ ተክለ ሃይማኖትና በእንትና ተክለ ሃይማኖት ላይ የለም አውጥተውታል። አሁንም እጃችን ላይ ባለው ላይ የለም እና ግን በዚህኛው ተክለ ሃይማኖት ገዳም ላይ በተገኘው ብራናው ላይ ግን ይላል መጽሐፉ ስላለኝ ማውጣት እችላለሁ። በሱ ላይ ግን ለ3 ቀን ያህል ሚስቱን የግብረ ስጋ ግንኙነት አድርጓታል ይላል አቡነ ተክለ ሃይማኖት ማለት ነው። ሚስት አግብቷል፣ ሚስቱን አግብቶ በ3 ቀን ሞተችበት ይላል። ጻድቅ ነው ብለው ስለሚያምኑ ነው ሚስት ማግባት እንደነው እንደናቸው ብሎ የሚለውን ለማለት ማለት ነው። ዳንኤል ክብረት ነው ይሄንን ያወጣው። ኦኬ ዳንኤል ክብረት ነው ይሄንን ያወጣው። እዛ ቤት ግን ጋብቻ እንደነውር ይቆጠራል ማለት እንደ ኃጢያት ነው። ጋብቻ እንዴ ታዲያ ጋብቻ እንደነውር ይቆጠራል? ገርም ይሄ የእግዚአብሔርን ሐሳብ መቃወም ነው በራሱ። እግዚአብሔርን ልክ አይደለህም ማለት እኮ ነው። እግዚአብሔር የመሰረተውን ቅዱሱን ክቡሩን ጋብቻ ምድርን ተባዙ ተብሎ መሰረት ነው። ግን መቃወም በራሱ እግዚአብሔርን መቃወም ነው። ኤኒዌይስ እንግዲህ ሰዎቹ ግን ገርሞኝ ነው ሁለት ነው ስትል ያው ሰዎቹ እንግዲህ የተለያየ ታሪክ ስለሚጽፉ የተለያየ ሐሳባቸውን ይጽፋሉ። አንዱ ላይ የተጻፈውን ሌላኛው ላይ ያወጡታል። ሁሉም ሰው እንደመሰለው ነው የሚጽፈው፣ ሲያስቀዳውም የሚቀዱት ማለት ነው። እና ነውር መስሎ ይታያቸዋል። ልክ እንደዚያውን ሚስት ማግባቱ ነውር መስሎ ይታያቸዋል። ያንዳንዱ ላይ ሚስት አግብቷል ብለው ይናገራሉ። ግን ደግሞ በ3 ቀን ሞተችበት፣ በግብረ ስጋ ግንኙነት አያውቃትም ይላሉ። አይ ቲንክ የሚጣቁ ቅጂና የማን ነው የሚለው ላይ ራሱ ገጽ 397 ይመስለኛል በዳንኤል ክብረት ኢትዮጵያዊ ሱራፌ ስለ አቡነ ተክለ ሃይማኖት በጻፈው ገድል ላይ ማነው በጻፈው መጽሐፍ ላይ ማለት ነው ኮት አድርጎ ከታች ከየት እንዳገኘው ምንጩን። እኔ ዳንኤል ክብረት እኮ በጣም ጸሐፊ የሆነ ሰው ነው። ቁጭ አድርጎታል። ለ3 ቀን ሚስቱን የግብረ ስጋ ግንኙነት አድርጓታል ይላል። በቃ ነውር ነው ይሄ አይደለም። ከሌላ ሚስት ጋር ከሌላ ሰው ጋር አይደለም ያመነዘረው ተክለ ሃይማኖት ተብሎ የሚባል እና ኖ ሴት አልተገናኘም ድንግል ነው እሳቸው ብፁዕ ናቸው ምናምን ነገር ብራዘር ዳሪያስ ብራዘር ጠገን ያስ ይሄው የራሳችሁ ዲያቆናት ናቸው ያወጡት። ኢትዮጵያዊ ሱራፊ ብሎ በሚለው መጽሐፍት ላይ ተጽፎ ተገኝቷል ማለት ነው። 397ኛው ወይ 497ኛው ገጽ ላይ ነው። እቤት ያለ የሚከራከር ሰው ካለ ይግባ፣ ምን ችግር የለም። ገራጄን ከፍቼ ማውጣት ብቻ ነው መጽሐፉ። እዚህ መጣ አቡነ ተክለ ሃይማኖት ድንግል ናቸው አትበለኝ። እኔ ድንግል ቢሆን ለራሱ ነው፣ ባይሆን ለራሱ ነው። ያ ገስት ላኩ ከገባችሁ ይወርዳሉ። ታች ሆናለሁ። አንድ ቁጥር ጻፉ። ኦርቶዶክሳውያን ብቻ ገስት ላኩ። ታች ሉና ልስማችሁ። አስገባችሁ ሰዎች ተባረኩ። ቴንክ ዩ ኤርሚ ጸጋ ይብዛል። ያ እንዴ አሞራው በሰማይ ሲያይሽ አለ ተብሎለት ሚስት አግብቶ ለ3 ቀንም ይሆን እኮ መጣለች። በመጣ በ3 ቀን ቆይታ ውስጥ እንዴ ጫጉላ ቤት አይገባም እንዴ? ይገባል እንዴ? በሸዋ ሰዎች ልማድ ውስጥ ይሄ የለም አለ። ሙሽራይቱ መታ ከአባትየው ጋር ነው እንደተኛቸው ወይዘሮ ጥዶ ዘለል እንደዛ ነው የምታነቢው እንዴ? ሙሽራው ከሙሽሪት ጋራ በዛ ሌሊት ሰርጉን በተደገሰበት እና ሙሽሪት ሙሽራው ሄዶ ከሙሽሪት ቤት ከቤተሰቦቿ ይዞ ሲመጣ በዚያን ቀን እኮ አብረው ነው የሚያድሩት። ለ3 ቀን ይደርልኝ ብሎ አያቆይም። ችኳለው እንደውም ፀሐይ እኮ ራሱ እኮ ቶሎ እኮ አይሄድም የዛን ቀን አይደል? ፀሐዩ ምን ሆኖ ነው ዛሬ እንዴ? እያሱ አቁሞት ነው ወይስ ምንድነው? ምናምን ነገር ብዙ የተጋቡ ወንዶች
እንደዛ ያው ከወንዶች ጋር ስንገናኝ የምናወራዋለን። እኔ ምን ሰዓቱን ሳየው እንትን አይልም ምንም አልሄድ ብሎ አለ ቆልፎ ይዞት እንዴ ከተክልሽ አባት ጋር ነው የተኛችሁ ነው ብላችሁ የምትሉት ወይስ እንዴት ነው ነገሩ? ተንኮለኛ ሴቶች ደግሞ ይመጡና ያረሳቸው ምንም እንትን አይሉ ምናምን ብላ ትላለች። የት ነው ያየሽው አንቺ? የጫጉላ ቋንጣ እኛ አናቅ። በተጋቡ ቀን በኢትዮጵያ ባህል እስከማውቀው የአማራና የኦሮሞን ባህል አውቃለሁ። ሌሎችም ኢትዮጵያ እንደዚህ ይመስሉኛል። ግን እነዚህን ሁለት ብሔሮች በነበሩበት ባደጉበት በስተው በሚኖሩበት አካባቢ ስለነበርኩም አውቃለሁ። ሙሽራ ከሙሽሪት ጋር ጫጉላ በዛኑ ሌሊት ነው የሚደረገው። በዛኑ ሌሊት ነው የደም ሸማ የደም መሐረብ ይዞ ሚዜዎች የምንፈክረው። በገጠር ሁሉ ሚዜ ሆኜ ስለማውቅ ማለት ነው። እና አልቀመሱም የሚለውን ዳንኤል ክብረት ጌታ ይባርከው ዲያቆን ዳንኤል ክብረት ፍርጥ አድርጎ መጽሐፉ ላይ አወጣው ማለት ነው። ለ3 ቀን ያህል ቀምሰዋል። ነውር መስሎ ስለታያቸው በሌሎች ገዳማት ላይ በተጻፉት በሚጣቁና በደብረ ሊባኖሱ ቅጂ ላይ በእቲሳው ቅጂ ላይ ነውር መስሎ ስለታያቸው ይሄንን አላወጡትም እንጂ ተክለ ሃይማኖት ለ3 ቀን ያህል ቀምሰዋል ከሚስታቸው ጋር ብሎ ዳንኤል ክብረት ነው ያወጣው ነው የምልህ። እሺ እንግዳ ገብቷል። እሺ ብርሃን አሁን የገባው እንግዳ። አቤት ይሰማኛል። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የሆነ ገስት ልከህ ነው ያስገቡ ይመስለኛል። ነው ያላስገባው? አዎ የምትለው ነገር አለ? የምትለው ነገር አለ? አዎ የምለው ነገር አለ። እሺ ለምን ጉዳይ? ስለምን ነበር እየተወራ የነበረው? ስለምን ሰምተህ ነው ያልከው? ገስት አይ ስለ ተክሌ እየተወራ ነበርና ስለ ገድላቸው የምትለው አለ? አዎ የምለው አለኝ። እሺ በመጀመሪያ ያው የምለው ነገር በመጀመሪያ የአበበ ለቅሶ ነው ልደርስ የመጣሁት። ሲቀጥል ደግሞ ማን ሞተ ብዬ ነው። ኦኬ የዛሬ 10 ዓመት ነው ጓደኛዬ አብሮ አደገ የሞተው። በውስጥ ጻፍልኝ ሄደህ እዛው መቃብሩ ላይ እየተንከባለልክ አለቅሳለህ ማለት ያ አለቀ። ሬሳ ትወዳላችሁ አይደል? የዛሬ 10 ዓመት ነው ጓደኛዬ የሞተው። 9 ወይ 10 ዓመት አካባቢ 8 ወይ 9 10 ዓመት ሬሳና መቃብር ይወዳሉ አንዳንዶቹ። ሄደህ እንግዲህ እዛ ታወጣለህ እርማ። እሺ this is orthodox አለ ኤርሚያስ ነው ያላችሁት። ይሄ ናቸው የተክለ ሃይማኖት ተቅማጥና ትዳሩ ላይ ታወራ ከሆነ ሲያወራ አቅም ካለ በመጽሐፋችሁ ተጽፎ የተገኘው ላይ አያችሁ አይደለ ወገኖች? አያችሁ አይደል? በአብሮ አደጌ ሀዘን ላይ ነው የሚቀልዱት። በእኔ ሀዘን ላይ ነው የሚያሾፉት። ሰላም ይሄናል አረመኔዎች እንደሆኑ ያቸው አንዳንዶቹ ማለት ነው። ሰላም ታችሁ ረድልኝ ብራዘር። ምን ሰላም አለ? አሁን አንተ ራሱ ገና ስትገባ ሰው እያወራ ሰላም እታችሁ ረድ እና እንዲህ አይነት ሰዎች ናቸው ወንድሞች። እኛ አንረግማችሁም። በቤታችሁ ሀዘን ይግባና ያው
አብሮ አደግህን አተው ያው ብለን አንላችሁም። ምክንያቱስ ከእንዲህ አይነት መንፈስ አልተቀበልንም፣ እንዲህ አይነትም ጌታ አላስተማረንም። በጣም ከንክኗቸዋል አልኩ። ኤርሚዬ ሰላም ብያለሁኝ። ጸጋ እግዚአብሔር ይብዛልህ። እግዚአብሔር ሰላም በሁላችሁም ላይ በእኔም ላይ ይሁን። ባለፈው ያነሳነው ሐሳብ በጣም መነጋገሪያ ብቻ ሳይሆን አሟቸዋልና ወደ አጥንታቸውም ጭምር ዘልቆ ሳይገባ አይቀርም። እውነት ብዙ ጊዜ መራራ ናትና የተነገረው ነገር ደግሞ ምንም ሐሰትም አይደለም፣ ምንም የተጨመረበት ነገር የለም። ያለ አሁንም እኮ የቀጠለ እኮ አይደለም፣ አሁን ድረስ እኮ እየተደረገ ያለ ነገር ነውና ህያው ምስክሮች እያለን አሁን ታዲያ አሁን ኤርሚያስን የምትከሱት እኔ በጣም የሚገርመኝ ኤርሚያስ የተናገረው መጽሐፈ ገድሉ የሚናገረው መጽሐፈ ስንክሳር የሚናገረው እንዲሁም ደግሞ አሁን መሬት ላይ የሚደረገውን ነገር ነው ወይስ ጉዳችንን አወጣህብን እንደው ታፍኖ ይቀመጥ እባክህ አይነት ነገር ይመስላልና ክሱ ምናምን እየሰማሁ ነበር ስታወሩና እኔ ክሱ እንኳን ይመስለኛል በአንተ ላይ ያው አንድም አንተ እንደምትረዳውም ጭምር ዝም ብሎ ሆን ብለው እንትን ለማለት ነው፣ አንተን ቢዚ ለማድረግ እንዲሁም ደግሞ ወንጌል እንዳይሰበክ ለማድረግ በሌላ መንገድ ደግሞ ስነልቦናህንም ጭምር ለመጉዳት በማሸማቀቅ የሚደረግ ነገር ነው እንጂ እውነት እንደአሁን ይሄን ያደርጉታል ብዬ ምንም ነበር። ምክንያቱም ራሳቸው ካህናቶቹ እኮ ተናግረዋል፣ ወጥተው የታክሲ ተራ ሰዎች ናቸው ምናምን ብለዋልና እንደው ከለጋር ፒያሳ ማን ሊወስድላቸው ጊዜ አግኝተው አይመስለኝም በእውነትና ግን የሆነ ሆኖ ግን መዘጋጀትህ በጎንም ደግሞ ያው መስራት ያለብህን ስራ አትስራ ለማለት አልፈልግም፣ ማዘናጋ አልፈልግም። ግን ይሁንና የሰራው ስራ ትክክለኛ ወንጌል ነው ማለት ነው የተነገረው፣ እውነት ነው ማለት ነው የተነገረው። የኔ ያክል ከተንጫጩ ማለት ነውና እኔ ጸጋውን ያብዛልህ ጨምሮ ጸጋ በዲበ ጸጋ እንደሚባለው ይጨማምርልህ ጸጋውን በጸጋ ላይ ያብዛልህ ነው። አሜን እና እንደውም ሌላ ብዙ ነገር የምናነሳው ርዕስ ይኖራል። ለምሳሌ የሚገርም የኢትዮጵያ ቤተክርስቲያን እንደምታውቀው የዚህ ሆሊ ኮሚኒየን ወይም ደግሞ ቅዱሱ ህብስት ወይም ዳቦ ቅዱሱ ዳቦ ብየጠራዋለሁ ነው ያው ህብስት ዳቦ ስለሆነ ስለዛ እሱ አሁን ከኮፒቲካ አብያተ ክርስቲያናት በተለየ ቅድምም ሳነሳው ነበርና የተለየ እንደም የግሩፖቹም ኦሪየንታሎቹም ሁሉ ኦሪየንታል አብያተ ክርስቲያናትም እንትና አይሉም ይሄ ሂድን የተደረገ መስዋዕት የለም እና የኢትዮጵያ ቤተክርስቲያን ከሌላው በተለየ መንገድ ለምንድን ነው የደበቀችው? ሂድን ያደረገችው ለምንድን ነው ሂድን የተደረገው? እንዲያውም አንድ ጊዜ በሲኖዶስ ሁሉ ቀርቦ እንደነበረ እኔን ያስተማሩኝ አንድ ትልቅ ሊቀ ጳጳስ አሁንም ድረስ ያሉ ነግረውኛልና ያው በአብዛኛ ድምጽ ነው ህዝባችን ብዙ ወንጌል ስለማያውቅ ስላልገባው መጽሐፍ ቅዱስም ስለማያነብ እንዲሁ እንደተከደነ ተከድኖ ይብሰል ተብሎ የቀረ ነገር አለና ለምንድን ነው ከሌላው አብያተ ክርስቲያናት እህት አብያተ ክርስቲያናት ብላ ከምትላቸው በተለየ መንገድ ሂድን የተደረገው በመጋረጃ ውስጥ የተደረገው? ምክንያቱም መጽሐፍ ቅዱስ ግልጽና ቁልብጭ አድርጎ አስቀምጦታል አይደለም እንዴ? ስለዚህ ለምንድን ነው ይሄን ሁሉ ርዕስ መንካት አለብን? በተለይ ምስጢረ ቤተ ክርስቲያን ላይ ልክ ነው በደንብ ልንወያይበት ይገባል የሚል ጥቆማ ለመስጠት ነው። እንዲያውም እንደምታውቀው አንድ ጊዜ አንድ ሊቀ ጳጳስ የኮፒቲክ ቤተክርስቲያን ሊቀ ጳጳስ ከግብጽ መጥተው እየዞሩ እንደምታውቀው እነሱ ጋር ያው ህብስቱ በግልጽ ነው የሚሰጠውና በሮም ካቶሊክ አብያተ ክርስቲያናት እንደዚሁ ነው ታውቀዋለህና እየዞሩ ሲያድሉ አንድ ቀልጣፋ ዲያቆን መጥቶ ምንድነው አለ የተባለው ምንድነው ይሄ ነገር ምናምን ሲሉ ህዝቡ አላወቀም። የኛ እንደምታውቀው አይ ለበረከት አባታችን ከግብጽ ይዘውት የመጡት ዳቦ ነው የኛዎቹ አያውቁትም። ካህኑ ነው የሚሰጠው እና እሳቸው እንደነሱ ሀገር መስሏቸዋል እና እየዞሩ ሲሰጡ አረ እንደዚህ እኮ አይደለም ምንድነው ይሄ ነገር ምናምን ሲሉ አይ ይሄ እኮ አባታችን ከግብጽ ይዘውት የመጡት ዳቦ ነው ለበረከት ዝም ብላችሁ ተቀበሉ ዳቤ ነው ምናምን ብሎ አለ ይባላል አንዱ ቀልጣፋ ዲያቆንና ይሄንንስ ለምንድን ነው ማንወያይበት? ለምንድን ነው ሂድን የተደረገው? ህዝቡ ያልተማረ ስለሆነ ሊቀ ጳጳሱ ሲነግሩኝ ምን አሉኝ?
ግማሹ ሲኖዶስ ሊቃነ ጳጳሳት አይ መጽሐፍ ቅዱስ በግልጽ ነው ያስቀመጠው ይሄ የማመንና ያለማመን ጉዳይ ስለሆነ በግልጽ እንደሌሎች እህት አብያተ ክርስቲያናት በግልጽ መስዋዕት እግዚአብሔር መስዋዕት አለበት ተብሎ ሲባል አብዛኛው ግን አይ ያልተማረ ስለሆነ ህዝቡ እንዲያውም ሙናፊቃኖቹ አስቸግረውናል ግልብጥ ብሎ ይሄድብናል ምክንያቱም የመጽሐፍ ቅዱሳዊ ዕውቀቱ እስከዚህም ስለሆነ ብሎ ድምጽ በድምጽ እንደተሻረ ሰምቻለሁና ይሄንንም ልንወያይበት ይገባል የሚል ጥቆማ ለመስጠት ነው። ቀሲስ ልክ ነው፣ ጥሩ ሐሳብ ነው ቀሲስ። እንደ በዚሁ ካነሳ መስዋዕት ይባላል እንዴ? መስዋዕት እግዚአብሔር ይባላል? ክርስቶፎራ የአይጥ መዛ ተደረገበት ምን መስዋዕት እኮ ተብሎ ራሱ እንኳን አይባልም። ማን ነው መስዋዕት በሉ ብሎ ያለው? ህብስት መስዋዕት ሆኖ አያውቅም። የእግዚአብሔር ልጅ አንዴ ነው የተሰዋው። በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ አንድ መስዋዕት ነው። ቀራንዮ ኮረብታ ላይ አማናዊ በግ የታረደው። እኔ ህብስት እኮ ነው የሚለው ራሱ እኮ ቅዳሴው ስርዓት ቅዳሴው ህብስት ብሎ ነው። ህብስት ነው። እኔ ለአክብሮት የቅዱሱ ዳቦ ብዬ ጠራዋለሁ። ያው ህብስት ግን ሊትራሊ ቃል በቃል ዳቦ ነው። እውነት ነው። እና እንደዛ ነው ህብስት ብሎ በደንብ እናወራበታለን። ይሄን ለማለት ነው። ጸጋ ይብዛልህ። በጣም ነው የማመሰግነው ቀሲስ። እሺ ቴንክ ዩ። ኦኬ ወገኖች ብሩኬ የምትለው አለ ድጋሚ ወንድምነት አለህ? እሺ ሌሎች መናገር የምትፈልጉ ካላችሁ፣ ካልሆነ እዚህ ላይ እናበቃለን። እኔ እወጣላለሁ። ወንድምነት ትከፍታለህ እንዴ? ዳኒ አለህ? ወንድምነት የላችሁም? ብሩኬ ዳንዬ ተኝተዋል መሰለኝ ኤርሚ። ኧረ አሁን መሽቷል እኮ እዛ ሚድናይት ነገር መሰለኝ። ኦኬ እሺ እህትዬው አውሪ። አላወራሽም መሰለኝ አይደል ቅድም? እኔማ በጣም ታፍኛለሁ። ወይ ምሕረት ይደረግልኝ እህትዬ። ምንም ችግር የለም ግን እዚህ ማውራት አልፈልግም ኤርሚ። በቃ እሺ በውስጥ እናወራለን። እሺ ተባረኪ። እሺ ጸጋ ይብዛላችሁ። ኦኬ እሺ ያ ተባረኩ። እሺ ጌርሳሚ የምትለው አለ መጨረሻ? አይ ጌታ ኢየሱስ ይባርክ ማለት ቅድም እንደ ኮሜንት እንዳደረኩት ነው። ሰላም እንደዘመረችው ነው። ሰላቴ እየነካካኝ ይልቁን ኃይለኛ ያደረገኝ ብላ ነው የዘመረችው። እና ምንድነው ይከታ የማይመች ቦታ ነው ያለሁት። ያው ክራይም ካሉት የኛ ክራይም ያልሆነ ክራይም ነው ያለው። እነሱ የመሰላቸው ኤቪደንስ የሌለው ነው ያደረጉትን ነው ያወጣነው። እነሱ ግን ክራይም አለ። እና ግን የእነሱን ክራይም በመፈላለግ ጊዜያችንን አናጠፋም፣ ወንጌል ላይ እናተኩራለን። ግን በዚህ ከመጡ እነሱ ይኸው አሁን እንኳን ብዙ ጉድ ወጥቷል። እነሱ ጋር ያለ ጉድ ኤክስፖዝ ነው የሚደረገው። እርግጠኛ ነኝ ዛሬ ሳይጸጽታቸው አይቀርም። ጎረምሳው ያንን ጸሎት አምጥቶ ዝም ብሎ ነው ያው በራሳቸው ለፕላትፎርማቸው እና ወይ ገንዘብ ለመለቃቀም ምናምን ብሎ የሚያስጨውት ነገር እንጂ ከዚህ ያለፈ ነገር የለም። ግን ትልቅ መልእክት ልከንላቸዋል። ትልቅ መልእክት እኛ የምንናገረው ነገር በኤቪደንስ ነው የተደረገ ነገር ነው። በእኛ ላይ ግን ይዋሻሉ። እነሱ ጋር ግን የተደረገ ብዙ ክራይሞች አሉ። እሱን እኛ ጊዜያችንን አናጠፋም። እሱን ለማድረግ ግን የተደረገውን ነገር ሰብስበን ግን የበለጠ ኤክስፖዝ እናደርጋለን። ያንን ሜሴጅ ያንን መልእክት ልከንላቸዋል ማለት ነው። እና ቢያርፉ ይሻላል። በአይነት የማይሆን ነገር የሰሩት ቪዲዮዎች፣ ሾርቶች ቢያወርዷቸው ነው የሚሻላቸው። እና ያለኝ መልእክት ይሄ ነው። ጌታ ኢየሱስ ይባርካችሁ። እሺ ወንድምነት ተባረክ።